እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። የሆነ ባለስልጣን እንዳይከፋው ተብሎ ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰው አለ። የወንድ ልጅ ፍላጎት ማወቅ ከፈለግ ሴትን መመልከት ነው ይላል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል ይላል። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ህልም እንድናይ የሚያበቃ ስራ የለንም እንጂ ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። እንዴ ሰው ጭፈራ ቤት ሲገባ፣ ሰው መሸታ ቤት ሲገባ፣ ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል? አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። ከበሮ ሲመታውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመታው? ወደ ሴቶች ዙሮ ነው የሚመታው። እንዲያዩት እኮ ነው፣ ሌላ እኮ አይደለም። እንዲያዩት እነሱ እንዲያዩት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲያዩት ነው፣ ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ አስከስታው እንቅጥቅጡ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲሁ እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንግዲህ አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል ማለት ነው። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። ያወጣቸው ባርነት ስንት ዓመት ነው ይኖሩ ሲባል 215 ዓመት በባርነት ያለ ሀገራቸው ተሰደው 215 ዓመት የግብፅ ፒራሚዶችን እየሰሩ በባርነት ኖረዋል ማለት ነው። ወደዚያ ባርነት የወሰዳቸው ማን ነው ሲባል ራሳቸው ነው። የአባታቸው የያዕቆብ ልጆች 12ኛ ወንድማቸውን ዮሴፍን በምቀኝነት ምክንያት እሱ ከኛ የበለጠ ተወዳጅ ይሆናል፣ እኛን ሊገዛ ይችላል ብለው በመቅናት ወንድማቸውን ወደ ግብፅ ሽጠውታል። በ20 ብር አማካይነት ሽጠው ግብፅ እንዲሄድ አድርገውታል። እሱ መጀመሪያ አባቱ የወደው ነበረ። አባቱም ልዩ ልዩ ልብስ ያለብሰዋል። እንደዚሁም ደግሞ
እግዚአብሔር ነገ ትልቅ ሰው እንደሚሆን ራእይ ህልም ያሳየው ነበረ። 11 ነዶዎች የገብስ ነዶ ለአንድ ነዶ ሲሰግድ ያይ ነበር። ጨረቃ ሲሰግድለት ይመለከት ነበር። ከዋክብት ሲሰግዱለት ይመለከቱበት ነበር። ፀሐይ ሲሰግድለት ያያል። ይህንን ለአባቱ እየነገረ አባ እኔ ዛሬ ህልም አይቻለሁ። 11 ነዶዎች እኔ ለያስኳት የገብስ ነዶ። ለነገሩ የአሁን ዘመን ልጅ ገብስ ነዶ ማለት ምን ማለት እንደው የሚያውቅ አይመስለኝም። ስለዚህ እሱ ለያዘው ነዶ ሲሰግዱለት አየ። ይህንን ለአባቱ ተናገረ። 11 ነዶዎች የተባሉት ወንድሞችህ ናቸው፣ እነሱ ይገዙልህ ይሆናል። ነገር ግን በምቀኝነት እንዳይጣሉ ህልም አየሁ አትበል። የልጅ ነገር ደግሞ ህልም ሲያይ እየወሰደ ለወንድሞች ይነግራቸው። አሃ ለካኛንም ልትገዛ ትወዳለህ፣ በእኛ ላይ ልትሾም ነው ብለው ይቀኑበታል። ሰው ህልም ሲያይ ለሰው ማውራት አይገባውም የሚባለው ለዚህ ነው። ምናልባት በህልማችሁ አንድ ቀን መልካም ነገር ካያችሁ ያንን ለሰው ማውራት አይገባም። ብዙ ነገር ነው የሚያደርገው። አንደኛ ህልም አይቻለሁ እኔ ጥሩ ህልም አያለሁ ብሎ ማውራት ምን ይሆናል? ቅድስና አለኝ ማለት ስለሚሆን፣ በራስ መመካት ስለሚሆን ህልሙን የገለጠልን መልአክ ከኛ ይርቃል ማለት ነው። ሁለተኛ ደግሞ እኛ ህልም አይቻለሁ ጥሩ ህልም አይቼ ብለን ለሰው ስንናገር ሰዎች እኛን እንደ ጸሎተኛ ስለሚቆጥሩን ስለሚያመሰግኑን ከሚመሰገን ሰው አጠገብ ደግሞ ሰይጣን ስለማይጠፋ ሰይጣን ወደኛ መምጣት ይጀምራል ማለት ነው። ሶስተኛ ደግሞ መልካም ህልም ስለራሳችን ብናይ ሰዎች በዚያ ምክንያት እኛ የምንጎዳ ስለሚመስላቸው ምቀኝነት ሊያድርባቸው ይችላል። በዚያ ምቀኝነት እኛን ሊያጠፉን ይችላል። እንዲህ ያለውን ነው ቅዱስ ዳዊት ይነብብ ኃጥእ በዘያስሕት ርእሶ፣ ኃጢአተኛ ሰው ራሱ የሚጠፋበትን ነገር ይናገራል የሚለው ለዚህ ነው። ኃጢአተኛ ሰው ራሱን የሚያሳስት ነገር፣ ራሱን የሚያጠፋውን ነገር ይናገራል ያለው ስለዚህ ነው። ስለዚህ ራሳችን የሚያጠፋን ነገር ሊሆን ስለሚችል አይነገርም። ዮሴፍ ይህን በመናገሩ ወንድሞቹ ለግብፅ ነጋዴዎች ሽጠው ከኢየሩሳሌም ወደ ግብፅ እንዲሄድ አደረጉት። ለግብፅ ሽጠውት ከሄዱ በኋላ ምንድነው የተደረገው? ወንድማችንን ቀበሮ በልቶታል ብለው ልብሱን በጋርደው በልተው የበጉን ደም ቀብተው ለአባቱ ወንድማችን ቀበሮ በላው እኮ አሉ። ልብሱም ይኸው ቀበሮ በልተው ይኸው ልብሱ ደም ነክቶታል ብለው ልዙም አባቱ አይኑ እስከሚጠፋ አለቀሰ። ልጄ ሙቷል ብሎ ዮሴፍ ተሸጠ። ተሽጦ ከሄደበት ሀገር ደግሞ ታማኝ እንዲሆን መልከኛም ስለነበረ ጥበበኛም ስለነበረ የገዛው የግብፅ መስፍን የቤቱ ምሰሶ፣ የቤቱ ገንዘብ ቤት፣ የቤቱ አልጋ አንጣፊ ጭምር አደረገው። እግዚአብሔር በባዕድ ሀገር ዘመድ መስጠት ያውቅበታልና፣ ስለዚህ በዚያ ዘመድ እየተባለ እንዲኖር አደረገው እግዚአብሔር። ሰይጣን በጣም ቀናተኛ ስለሆነ ይሄ ሰውዬ መቼ ነው ማርፈው? ወንድሞቹን የወንድሞቹ ገዥ እንደሚሆን ራእይ ቢያይ በወንድሞቹ አማካኝነት ተሽጦ እንዲሄድ አደረኩት። የግብፅ ባሪያ እንዲሆን አደረኩት። ደግሞ እዚህ መጥቶ የሰው አልጋ አንጣፊ ሆኖ ተመቸው። ደግሞ ምን ላድርገው ብሎ አሰበና የዚያ ሰውዬ የመስፍኑ ሚስት በዝሙት እንድትመኘው አደረገ። ሲወጣ ባቱን ሲገባ ደረቱን እየተመለከተች በዝሙት ጾር ተነድፋ እሱን መመኘት ጀመረች። ሌሊት ተቀን ሐሳቧ ሁሉ እሱ ሆነ። ከዕለታት አንድ ቀን አንተ ሰው ከኔ ጋር
ኃጢአት እንድትሰራ እፈልጋለሁ አለችው። አይ ባለቤትሽ በገንዘቡ ሁሉ ሲሾመኝ በአንቺ ላይ ግን አልሾመኝም ማለት ነው። በሚስቱ ላይ አልሾመኝም። ልብ ብላችሁ ታውቁ እንደሆነ እግዚአብሔር በመለኮቱ ጉልማሳ በሚስቱ ንጉሥ በመንግስቱ ሲገቡበት አይወድም። ይቅርታ የማይደረግባቸው ርዕሰ ጉዳዮች ናቸው እነዚህ። እግዚአብሔር አምላክነቱን ለሌላ ሲሰጡበት፣ ንጉሥ መንግስቱን ሲንቁበት፣ ጎልማሳ ደግሞ ሚስቱን ሲቀሙት በዚህ ይቅርታ አያደርጉም ሶስቱም። እኔ በዚህ ላይ አልሾመኝም ማለት። ከዕለታት አንድ ቀን ገብቶ ከቤተ መንግስት ያለውን ገንዘብ ሁሉ ሲያናፍስ አንተ ባሪያ ዛሬ እጄ ወድቀሃል አልለቅህም ብላ ያዘችው። ጨርቁን ጥሎላት ወጣ። ልብሱን ብትይዘው ልብሱን አውልቆ ጥሎላት ወጣ። መጀመሪያ ምንድን ያላት? እንዴት በእግዚአብሔር ፊት እንዲህ ያለ ክፉ ነገር እሰራለሁ አለ። በእግዚአብሔር ፊት እግዚአብሔርን የሚያምን ሰው ማለት ምን አይነት ሰው እንደሆነ ታውቃላችሁ? እግዚአብሔርን የሚያምን ሰው ማለት የትም ቦታ ሆኖ እግዚአብሔር ያየኛል የሚል ሰው ነው። ሰው ዶርሙ ውስጥ ሲሆን፣ ሰው ቤቱ ውስጥ ሲተኛ መስኮቱን ዘግቶ አልጋውን ዘግቶ መጋረጃ ጋርዶ ሲተኛ ግን እግዚአብሔር የሚያየው ይመስላል? አንዳንዱ ሰው ሲበላ ግን እግዚአብሔር የሚያየው ይመስላችኋል? አይመስልም እኮ። ከተራራ ተፈንቅሎ የመጣ ድንጋይ አሳክሎ ሲጎርስ እግዚአብሔር የሚያየው አይመስልም። አንዳንዱ ሰው ሲሳደብ እግዚአብሔር የሚያየው አይመስልም። ሲሰርቅ እግዚአብሔር የሚያየው አይመስልም። እግዚአብሔር ደግሞ የትም ቦታ ያያል። እግዚአብሔር ዲያቆኑ ቅዳሴ ላይ ምንድን ነው የሚለው? ማንም ከዚህ መካከል በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያልና ነው የሚለው። ማንም በዚህ ቤተ ክርስቲያን ውስጥ በክፋት እንዳይኖር ተጠንቀቁ እግዚአብሔር ያያል። ቤተ ክርስቲያን ትክክል ነው፣ ግን ታክሲ ውስጥ እግዚአብሔር ያያል ትላላችሁ? መኪና ውስጥ እግዚአብሔር ያያል ትላላችሁ? ስራ ቦታ ቢሮ ውስጥ ስትሆኑ እግዚአብሔር ያያል ትላላችሁ? ነጋዴዎች ሱቅ ውስጥ እግዚአብሔር የሚያያቸው ይመስላሉ? አይመስሉም። እግዚአብሔር ቤተ ክርስቲያን ስንመጣ እግዚአብሔር የሚያየን መስሎን አቤቱ ጌታዬ ማረኝ፣ አቤቱ የሆነ ሰው እንኳን አጠገባችን ክፉ ነገር ቢናገር ምንድን ነው የምንለው? አንተ እግዚአብሔርን አትፈራም? ቤተ ክርስቲያን እኮ ነው ያለው፣ ዝም በል እንበል። እሺ ቤተ ክርስቲያን ውስጥ እግዚአብሔርን አትፈራም ወይ እንበል። መንገዱ የሰይጣን ነው እንዴ? ቤታችን የሰይጣን ነው እንዴ? ቤተ ክርስቲያን ብቻ እኮ አይደለችም የእግዚአብሔር። ሰው ባያይህ እግዚአብሔር ያይሃልና እንዴ? ሰው ባያይህ እግዚአብሔር ያይሃል። ጠባቂ መልአክ ያይሃል። ሰዎችን ማታለል ብትችል እግዚአብሔርን አታታልለው። አለቃህን ብታታልለው እግዚአብሔርን አታታልለው። ሚስትህን ብታታልላት እግዚአብሔርን ማታለል አይቻልም። ባሎቻችሁን ብታታልሉ እግዚአብሔርን አታታልሉትም። የምትመሩትን ሕዝብ ብታታልሉ እግዚአብሔርን ማታለል አይቻልም። ዕቃ የምትሸጡለትን ሰው ብታታልሉት እግዚአብሔር አባይ ሚዛን፣ ሐሰተኛ ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። በስፍር የሚሰርቁ በሚዛን የሚሰርቁ ቤት ዘግተው ክፉ ምክር የሚመክሩ የከንፈር አምልኮ እያመለኩ በልቡናቸው ተንኮል የሞላባቸው ሰዎች እግዚአብሔርን አታይም አትሰማም ብሎ መሳደብ ነው። ዮሴፍ በወጣትነት ዘመኑ እግዚአብሔር ያየኛል ያለ ሰው ነው። ወጣትነት ዘመን እሳት የሚመራው ዘመን ስለሆነ እግዚአብሔርን ማሰብ ካልተቻለ እጅግ አደገኛ ነው፣ ያሰጥማችኋል። ታዲያ ልብሱን ጥሎላት ሄደ። ልብሱ የሷን ልብስ ቀደደችው። ይሄ ደፋር ባሪያ እኔን እደፍራለሁ ሲለው ልብሴን ቀዶት፣ የሱን ልብስ ደግሞ ስታገል ቀድጀው አለ። የሱ ልብስ የተቀደደ በኋላው እንግዲህ እግዚአብሔር ያሳያችሁ ማለት ነው። በኋላው ነው። ከዚያ ምን አሉ ፈራጆቹ? እንዲህ አሉ፣ አይ መቼም የንግሥት ፍርድ አይጣስም እንጂ ነገሩ ሲያንቺ ነው የሚመስል። ምክንያቱም እሱ አንቺን አስገድዶ ቢሆን የእሱ ልብስ በፊቱ በኩል ነበር የሚቀደደው። ስለዚህ ሩጦ ሲወጣ ነው ነገሩ የቀደድሽበት። ግን ምን ይደረጋል ተሹመሻል፣ ጊዜ ሰጥቶሻል ብለው አሰሩላት። ደስ ይበላት ተብሎ ማለት ነው። ዛሬ እኮ የሆነ ባለስልጣን እንዳይከፋው ተብሎ
ያላበሳቸው መከራቸውን የሚያዩ ሰዎች አሉ። እነገሌን ደስ እንዲላቸው ተብሎ የሚታሰር ሰው አለ። ከሚከፋቸው ይሙት፣ 3 ሰው ይሙት አይደል? እግዚአብሔር ይወዳችሁ። እግዚአብሔር ማንንም ለማዳን ማንንም አይገልም። ፖለቲካ ግን ቢሆን ምን ይባላል? ፖለቲካ ቢሆን ግን የተወሰነ ሰው ከሚረበሽ የተወሰነ ሰው እንግደል ነው ሊባል ይችል ይሆናል። ሰምታችኋል አይደለም? ይገባችኋል ነው። ከበሮ ሲመታውን አንዳንዱ ሰው ወንድ ሲሆን ወደ እነማን ዙሮ ነው የሚመጣው? ወደ ሴቶች ዙሮ ነው የሚመጣው። እንዲያዩት እኮ ነው፣ ሌላ እኮ አይደለም። እንዲያዩት፣ እነሱ እንዲያዩት በዚያ በኩል ማለት ነው። አንዳንዱ ሰው ደግሞ ሴቶች በተቀመጡበት ስንጥቅ አድርጎ የሚያልፍ ሰው አለ። እንዲሁ በዚያ እንዲያዩት ነው። ምንም እኮ አይደለም። ስለዚህ ከበሮ እነገሌ እንዴት ነው የሚሉኝ፣ በነገሌ ምን ስዕል አለኝ እየተባለ ነው የሚመታው ማለት ነው። አሁን ከበሮ ሲመታ አስከስታው፣ እንቅጥቅጡ፣ ብር መሰኘቱ ምንድን ነው? ለእግዚአብሔር ነው ለሰዎች ነው? እንዲሁ እንዲህ ማለት እኮ በቂ ነው። ከበሮ ሲመቱ በጣም መሽከርከር ይቻላል አይቻልም ብሎ ከመጠየቅ በፊት አንድ ጥያቄ መጠየቅ ቀላል ነው። ከበሮ ስንመታ የምንሽከረከረው ለእግዚአብሔር ነው ለሰው ነው? ለሰው ነው። ሴቱም እንደዚያው ማለት ነው። ሴቱም ቢሆን ወንዶች እንዲያዩዋችሁ እያላችሁ ነው የምትኖሩት ሁሉ ይመስለኛል ነው። እንዲያውም አንድ ጸሐፊ ምን ብሏል መሰላችሁ? የወንድ ልጅ ፍላጎት ማወቅ ከፈለግ ሴትን መመልከት ነው ይላል። የሚያስቡኝ እያላችሁ ነው ጸሐፊው ነው፣ እኔ አላልኩም። እንዴት አድርገው ነው የሚያስቡኝ? ደስ እላቸዋለሁ አልላቸውም እያሉ የሚለብሱ ማለት ነው። ለሰው ተብሎ አይደለም የሚኖረው፣ ለእግዚአብሔር ተብሎ ነው። የመጀመሪያው እግዚአብሔር እኔን እንዴት አድርጎ ነው የሚያውቀኝ? በሌብነት ነው የሚያውቀኝ? በመለጋስነት? በውንብድና ነው የሚያውቀኝ? በቅንነት? በትጋት ነው የሚያውቀኝ? በስንፍና? በዝሙት ነው የሚያውቀኝ? በንጽህና? በጾም ነው የሚያውቀኝ? በሆዳምነት? በማመስገን ነው? በተሳዳቢነት ነው? በአስታራቂነት ነው? በነገረ ሰሪነት ነው የሚያውቀኝ ብሎ ነው። ከእግዚአብሔር ፊት ስላላችሁ መልክ ነው መጨነቅ። ለሰው ተብሎ ሰው አሁን ጆኮ ይገርማል። አንድ ሰው ብር ይሰጠና ቤተክርስቲያን እገሌ 50 ሺህ ብር ሰጥቷል እልል በሉለት። ሰዎች አሁን ሰውየውም ከዚያ በኋላ ምንድን ነው ሌላ ቀን 10 ብር ሲሰጥ ዝም ብንል ዛሬ አንሶ ነው ያለጨበጨቡልኝ ማለት ይጀምራል ማለት። እግዚአብሔር ይቀበለኛል ሳይሆን ሰዎች እንዴት አሉኝ ስለሆነ ማለት ነው። ሰዎች እንዴት አሉኝ፣ ሰዎች ተቀበሉኝ አልተቀበሉኝ። ሰውን መሰረት አድርጎ የሚሰራ ስራ ሰው ሲወድቅ አብሮ ይወድቃል፣ ሰው ሲፈርስ አብሮ ይፈርሳል። ሰውን እየተከተለ እግዚአብሔርን የሚከተል ሰው ይጠፋል። እግዚአብሔርን ተከትሎ ከሰው ጋር ይኖራል እንጂ ሰውን ተከትሎ ከእግዚአብሔር ጋር አይኖርም። ሩጫቸውን የጨረሱና እሱን የመሰሉ ቅዱሳንን ግን እንከተላቸዋለን። አሁን ለዚህች ሰው ተብሎ ያ ጻድቅ ሰው ታሰረ። በኋላ እግዚአብሔር አልተወውም። ከእስር ቤት ውስጥ እያለ ደግሞ ህልም የመፍታት ጸጋን ሰጠው እግዚአብሔር። እስር ቤት ሊያወጣው ሲፈልግ ማለት ነው። ነገር ሁሉ ለበጎ ነው የሚባለው ለዚያ ነው። ነገር ሁሉ ለምንድን ነው? ለበጎ ነው። መታሰርም መጨነቅም ሰዎች ሁሉ ተሰብስበው ውሸታም መሆናቸው ግድ የለም፣ መልካም ነው። 11 ወንድሞች ነበሩ። 11ዱም ጨካኞች፣ 11ዱም ውሸታሞች፣ 11ዱም ደግሞ አሳልፈው የሚሰጡ ናቸው። ኢትዮጵያ ውስጥ 110 ሚሊዮን ህዝብ ካለ 110 ሚሊዮን 109 ሚሊዮን 999 ሺህ ሰው ውሸታም ሆኖ አንድ ሰው ቢተርፍ እንኳን ይሄም ቢሆን ለበጎ ነው። ይሄም ቢሆን ለበጎ ነው። እግዚአብሔር በአንድ ሰው መፍትሄ ስለሚያመጣ ማለት ነው። አሁን ሰው በጣም የጨካኞችና የክፉ ሰዎች መብዛት እያስጨነቀው ነው። ብዙውን ሰው አለቀልን ብሎ ወደ መወሰንም እየደረሰ ነው። አንዳንዱ ሰው ከዚህ በኋላማ ምን ቀረን እያለ ነው። እግዚአብሔር ሁሉም ክዶ አንድ ሰው ቢቀርም በዚያ መፍትሄ የማምጣት ኃይል ያለው አምላክ ነው እግዚአብሔር። ወንድሞቹ ሁሉ ሸጡት። ከዚያ ደግሞ የተሰደደበት ሀገርም ደግሞ እስራት። አንዳንድ ጊዜ መከራ ሲደራረብ እግዚአብሔር የሌለ ይመስላል። ሊቃውንት ይላሉ ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል ይላሉ። ግን ደመናውን ነፋስ መበተኑ አይቀርም፣ የውሸት ብዛትም በእውነት መበተኑ አይቀርም። ጊዜ የሰጣቸው ሰዎችም በጊዜ መሰናከላቸው አይቀሩም። ጨካይ ሰዎችም ለነሱም ጨካይ መውረዱ አይቀርም።
ባለጸጎችም መደየታቸው አይቆርም። ሁሉም ይረሳል። ለደስታም የማብቂያ ጊዜ አለው፣ ለሐዘንም የማብቂያ ጊዜ አለው። እዚያ እስር ቤት ውስጥ እንዳለ እግዚአብሔር የሕልም ጸጋ ሰጠው። ሕልም ፈታ። ይኸው እንግዲህ እንደምታውቁት ንጉሡ 7 የወፈሩ ላሞች በሕልሙ አየ። 7 የከሱ ላሞች ደግሞ መጥተው የወፈሩትን ላሞች ሲውጧቸው አየ። ማን ይፍታለት? ኧረ አንድ ሕልም የሚፈታ ባሪያ ያለ ከኢየሩሳሌም ተገዝቶ ይመጣ፣ እስኪ ና በሉት። አንተ ሕልሜን የምትተረጉምልኝ አለው። ንጉሥ ሕልም የሚተረጉም እግዚአብሔር የገለጠለት ነው አለ። መጀመሪያ ሃይማኖቱን ሰበከ። አሁን የፈታለው ጸጋ አለኝ አላለም። ሕልም የሚተረጉም እግዚአብሔር ነው አለ። በል ተርጉምልኝ። 7 የከሱ ላሞች የተባለ የወፈሩ ላሞች 7 የጥጋብ ዘመን ይመጣል። 7 የከሱ ላሞች የተባሉት 7 የረሃብ ዘመን ይመጣል አለው። ምን ላድርግ አለው ንጉሡ። በ7ቱ የጥጋብ ዘመን ለረሃቡ ዘመን አጠራቅም፣ ሕዝቡን እህል አምጡ አልክና ሰብስብና መልሰህ ለረሃቡ ዘመን ለሕዝቡ ታከፋፈላቸዋለህ። ይህንን የሚያደርግልኝ ካንተ በቀር ጥበበኛ የለም። ከመንበሬ በቀር የግብፅ ንጉሥ አድርጌ ሾሜሃለሁ። ነገር ሁሉ ለበጎ ነው የሚባለው ለዚህ ነው። ወንድሞቹ ለባርነት በባዕድ ሀገር ቢሸጡት እግዚአብሔር በሕልም ፈችነት አማካኝነት በግብፅ ምድር ለባርነት በሄደበት ሀገር ለንጉሥነት እንዲሾም አደረገው። ንጹሕ መሆኑን ይህንን ይዘው ሊቃውንተ ቤተ ክርስቲያን ይላሉ። ዝሙት ይላሉ፣ ዝሙት ንግሥትን ባሪያ ያደርጋል፣ ንጉሥን ባሪያ ያደርጋል። ንጽሕና ደግሞ ባሪያን ንጉሥ ያደርጋል ይላል። ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። ኃጢአት ንጉሥን ንግሥትን ባሪያ ያደርጋል። እሱ ደግሞ ለኃጢአት ያልተገዛ ንጹሕ ስለሆነ ንጽሕና ደግሞ ባሪያውን ንጉሥ አደረገው።